ይሄ ነው። ስለዚህ ማስተዋል ያስፈልጋል። ሌላው ምንድነው ፖለቲካ የተናገራቸው ነገሮች አሉ። እናንተ ምናልባት በፖለቲካ አንፃር አታዩም። ፌመስ ስትሆኑ በፖለቲካ ነው ሁሉ ነገር የሚታየው። ከፖለቲካ አንፃር ይታያል፣ ከሃይማኖት አንፃር ይታያል፣ ከማህበራዊ አኗኗር ጋር አብሮ የሚታይ ነው። በፈመሳችሁ ቁጥር እያስተዋላችሁ ተናገሩ። በፈመሳችሁ ቁጥር አዶናይ ምንድን ነው ያለው? መንግስት ታስታውሳላችሁ? ጀዋር መሐመድ የቄሮ መንግስት አለ፣ ሁለት መንግስት ነው ኢትዮጵያ ላይ ያለው አለ። ሸቤ ማቆ ነው የወጣው። ምን አለ እስክንድር ነጋ? የአዲስ አበባ ባላደራው እኔ ነኝ አለ። እስር ቤት ማቆ ነው የወጣው። አሁን ደግሞ አዶናይ መጣና ኢትዮጵያን አንድ ማረጋት እኔ ነኝ መንግስት ነኝ እያለ ነው። ግልጹ ነው የምነግርህ። በብዙ ነው የሚታየው። የምትለው ነገር በሙሉ በደንብ ይታያል። ኢትዮጵያን አንድ ማረጋው እኔ ነኝ። ኢትዮጵያ ተበትናለች እንዴ? ተበትናለች ወይስ ህዝቡ እየኖርባት ነው? ስለዚህ ቴክኒካሊ አንተ አንድ እያረክ አይደለም። መንግስት የብልጽግና መንግስት ባዶ ነህ፣ እኔ ነኝ ቴክር ማረጋት እያለልህ ነው። ይህን ስትል ምን ያደርጋል መንግስት? ያይና ኦኬ ጨዋታ ነው እንዴ? ኦኬ ለስዱ እና ልክን ያስገባል። አፄ ቴዎድሮስ ነኝ የሚመጣው ከሰሜን የሚመጣው ኢትዮጵያን ያተርፋል ብሎ ጭራሽ ራሱን የመጽሐፍ ቅዱስ አድርጎ ቁጭ አለ። አንዳንድ የፍምስና ባዶ የሚያደርጋችሁ ይሄ ነው። የማታውቁት የሆነች ነገር ቡቡ ብላችሁ እኔ እንዲህ ነኝ የምትለዋን ነገር ያስቀኛል። ስለዚህ አሁንም እየታየ ነው። ስለዚህ በደንብ የምታዩት ነገር እያየን ነው ኢትዮጵያ ላይ። ስለዚህ ኢትዮጵያን አንድ ማረጋት እኔ ነኝ። ኢትዮጵያ ፈርሳለች ነው መልእክቱ። ለፖለቲከኛ ከጠየቀኛው እኔ ነኝ አንድ ማረጋት ጋር አንተ አልቻልክም፣ አንተ አትችልም። አንድ ማድረግ የምችለው እኔ ነኝ አልክ። ስለዚህ ፖለቲከኛ እንደ ፖለቲከኛ ነው የሚያው። ተጽዕኖ ፈጥራለሁ ብለህ መጥተህ የሆነ ነገር ባልክ ቁጥር ጀዋር መሐመድን አይቻለሁ፣ እስክንድር ነጋን አይቻለሁ፣ ሸቤ ገብተዋሉ። አዶናይ ምንም ውስጥ ሳይኖር ዋይ ብሎ አይ ቲንክ የወያኔ አጀንዳ አለ በዛ ጊዜ እሷን ይዞ ነው የመጣው። በጣም እንዲጮህ የትግራይ ልጆች የአዶናይ ጉዳይ የፈለጉት ለዛ ምን ለትግራይ አርጓ ቃል የሚባለው ነገር ጥያቄ ውስጥ አይገባም። የእነሱ አንድ ሳይሆን ይሄው ዜዶን የሚያጨበጭቡላት እነሱ። ስለዚህ አሁንም ወደፊትም ነው የማወራችሁ። እግዚአብሔር ምስክሬ ነው የምለው መቼም እንደዚህ አይነት እርምጃ ኢትዮጵያ ላይ ለመጀመሪያ ጊዜ ተወስዷል፣ ይቀጥላል። ብሔራዊ መዝሙር መዘመር ጀመሩ። ቲክታክ ላይ ብሔራዊ መዝሙር ይሄ ዱቄት መቀባት የለ፣ በርበሬ የሚባል የለ፣ ምናምን የለ፣ አንድች ነገር የለም። ህግን ማስከበር ትልቅነት ነው። ይሰማል፣ ህዝብ ይሰማል። አንተ ብቻ ኮስተር በል። ለአበሻ ዲሞክራሲ ቅንጦት ነው። ኃይሌ ገብረስላሴ ትክክለኛ ንግግር ተናግሯል። ትክክለኛ ነገር ኃይሌ ገብረስላሴ ለአበሻ ዲሞክራሲ ቅንጦት ይባልካል። መረን ህዝብ ነው የምታስተካክለው ኮስተር በማለት ነው። ይህን ወጣት ጓበልበት ሰጥ ለጥ ብሎ ይኖራል። ቲክታኩ አርፈናል። ከዛ ጥሩ ነገር ማስተላለፍ ይጀምራሉ። ሰጥ ለጥ ብሎ ይኖራል። እኔ ደግሞ ቅበጥ እኔን የማጋልጥ እያንዳንድ ቅበጥ እኔ ነኝ ምልከው። እየሰማኸኝ ነው? ቅበጥ እልክልሃል፣ ትስተካከላለህ። በስርዓት ትኖራለህ፣ በስርዓት ታደርጋ፣ ምንም ችግር የለም። ከስርዓት የወጣ አንድ ነገር ሞክር፣ አንድ ነገር ትገባል። በተግባር እያያችሁት ይመስለኛል። ትገባለህ። በስርዓት ኑር፣ በሰላም ኑር፣ በሰላም ስራ። ደሳው አሜሪካ ያላችሁ ያንን ህይወት ነው የምትኖሩት። በሰላም ትወጣላችሁ፣ በሰላም ትገባላችሁ፣ በሰላም ትሰራላችሁ። አለቀ። ከዛ ውጪ ላይፍ የለም።
ከዛ ውጪ ይቀብጣለሁ በል ኢትዮጵያ ላይ። እኔ እንዲያውም ቂሊንጦ በርበሬ ስለተወደደ እንጂ በርበሬ መግባት አለበት። ቂሊንጦ በርበሬ ማጠን ያስፈልጋል። ላይ ልምዳቸው ተስተካክሎ ይወጣሉ። በርበሬ ማጠን ቂሊንጦ በርበሬ ያስፈልጋል። ባካችሁ ቂሊንጦ በርበሬ ያስገቡልን። መግረፍ አያስፈልግ፣ ምን አያስፈልግ፣ በርበሬ ታጥነዋል። ላይ ለምዳቸው ቅብጠት ተስተካክሎ ይመጣል። የስ ስለዚህ ያንን ማድረግ ያስፈልጋል እና ፉክክርም የተጀመረው እዛ ላይ ነው። ይሄ አንድ ኤርትራዊ ያለ ባንዲራ አድርጎ የመጣና አውጣ አስቲያት እዛ ሂድና ዘመዶች ጋር አውራ። አጀንዳ ለማስቀየር የመጣ ነውና ሚዩት አድርጋለሁ። በጣም ደስ ብሎኛል። ብሔራዊ ህዝብ መዝሙር መዘመር ጀምራችኋል። ታንኪዩ። ብሔራዊ ህዝብ መዝሙር ኢትዮጵያን ወዳለው ምናምን ከኢትዮጵያ ተጀምሯል። ታፕ ኮፒ ሊንክ ነው። በጣም ነው ደስ ያለኝ። ደስ አላላችሁም? እቺን 3 ቀን አላረፋችሁ? ቲክታክ የምትከታተሉ ሰዎች አላረፋችሁ? ትንሽ ጸዳ ያለ ነገር አላያችሁ? ቲክታክ ላይ ከመበላቀጥ የወጣ ነገር አላያችሁ? በጣም ደስ አይልም? አይልም ወይ? ተነፈሳችሁ? አረ ጠይቆ መንግስት መስራት ያለበትን አልሰራም። መንግስት ይቅርታ መጠየቅ አለበት። ይህን ያህል መታገስ ለማንም መረን በእውነት ስህተት እንደሆነ መረዳት አለበት። የኢትዮጵያን ህዝብ የሚያስተካክለው ቆንጠጥ ሲደረግ ብቻ ነው። ቆንጠጥ ሲደረግ መዝለግ አድርገው ትንሽ ይስተካከላል ሀበሻ። ስለዚህ ለሀበሻ በስርዓት እንዲኖር ስርዓት ያለው ነገር አድርገህ ትኖራለህ። ያ ሲሆን ምን ይሆናል? ወጣቱ ጥሩ ዜጋ ጥሩ ትውልድ ይወጣዋል። ሀበሻም በመኮርኮም ነው ህይወቱን የምትቀይረው፣ ነፃነት በመስጠት አይደለም። ይባልቃል። አይቻለሁ። አሜሪካ አንዳንድ ያደጉ ልጆች ብልግናቸው ልነግርህ አልችልም። እናት አባት የማይሰማ ፋራ ነው። እንግሊዘኛ አባት እናት ስላላወራ ሰገጤ ነው አባት፣ ሰገጤ ነው እናት። ዞር ብለው እንኳን አያቸው። ስለዚህ በደንብ ይሄ ነገር መደረጋ። ኢትዮጵያ የሆነ ማኛ አትገባም። እኔ እኮ ገነት ሀገር ነው የምኖረው። የሚያጓጓኝ ነገር አለ ኢትዮጵያ? እኔ የምኖረው ጽድት ያለ ሀገር። የቱ ነው የሚያጓጓው? ዘግበኝ እስቲ። አሜሪካ ናት የምታጓጓው? ኢትዮጵያ አትገባም ላላችሁ የቱ ነው የሚያጓጓው አባቴ? አሜሪካ ወይስ ኮልኮሌ ህዝቡ እንኳን በጨዋ የማይኖርባት ባለጌ ሀገር? ጨዋዎቹ እየተሸማቀቁ ባለጌዎቹ ከፍ ያሉበት ሀገር። ህዝቡ ጮሆ መንግስት ምላሽ ስለሰጠና 20 የማይሞሉ ሰዎችን እስር ቤት ስላስገባና ጠይቃለሁ ስላለ የመረን መሃት ሲጮ የሚውለው ሞክርና ጀግንነት እናሳይ። እኛ በደንብ ነው የምንነግርህ፣ ትስተካከላለህ። ስለዚህ ኢትዮጵያ የኩበቱ ሽታ ጓጓህም ጌታ ሆይ ድረስ። የኩበት ሽታ። እኔ እኮ አዲስ አበባ ልጅ ነኝ። ኩበት ምን ሊያደርግ አዲስ አበባ መጣ? ምን እያጨስክ ነው? ኩበት አዲስ አበባ ላይ ድፍረታችሁ ደስ ነው የሚለኝ። ድፍረት። የኩበቱ ሽታ
ምኑ ነው እኔ ትዝ የሚለኝ? እኔ የልጅነት ጭውቴ የትም ሀገር ብትኖር ደስ ሊል ይችላል። ከዛ ውጪ እኔ ምንም የሚያስደስት ነገር ብዙ አላየሁም። በእውነት የሚደብር ነገር ብዙ ታያለ ኢትዮጵያ። እኔ አሁን ከሚደብሩኝ ነገሮች ኢትዮጵያ ከማየው በጣም ወጣቶች መጠጥ ቤት ታያለ፣ በጣም ህፃናቶች፣ እውነቴን ነው 20 ዓመት ያልሞላቸው ሰዎች መጠጥ ቤት ታያለ። ልብ ይደማል። መጠጥ ቤት መጠጥ ይዘው ጫት ይዘው ምናምን ታያለ። ቂጣቸውን ያልጠረጉ ያሳፍራል። በጣም ነው የሚያሳፍረው። እንዴት አንተ ገና ልጆቼ አድገውልኝ ምናምን ቤተሰብ ሰላም ቦታ ናቸው ብሎ ሲያስብ እነሱ ጫት ቤት፣ መጠጥ ቤት፣ አረቄ ቤት ምናምን ዱቅ ብለው ታገኛቸዋል። እና ይሄ የተረገመን ነገርማ አለ መስተካከል ያለበት አገር ላይ ወደፊት። ይሄን ሲያይ አብቹ ዮኒ ማኛ አይ ቲንክ የወጣቶች ምናምን ላርግስ ኃይል አይቀርም። አለቀል ወጣት ስርዓት ይዘ መጽሐፍ ቅዱስና ቁርአን ግዴታ ነው ማድረገው ማወቅ አለብህ። እስላም ከሆንክ ቁርአንን ማወቅ አለብህ። ኦርቶዶክስና ካቶሊክ ወይም ጴንጤ ከሆንክ መጽሐፍ ቅዱስን ሸምድደህ ታውቃለህ። ገርፋለሁ ልብ እስኪጠፋ። ቁርአኑን ታውቀዋለህ፣ መጽሐፍ ቅዱስን ታውቀዋለህ። በየቀኑ ሙስሊም ነህ ቁርአን ትቀራለህ። በደንብ ስርዓት እንድትይዝ አደርግሃለሁ። ስርዓት ይዘህ እንድታደርግ አደርግሃለሁ። በቃ ከዛ ህይወት ይቀያ። አሁን አሜሪካን ሀገር የሚነግርህ የትኛውም ሆቴል ብትሄድ ሆቴል ውስጥ እንትን አለ፣ ድሬሰር አለ፣ ናይት ስታንድ አለ። ስትከፍተው መጽሐፍ ቅዱስ ነው ያለው። የትኛውም ሆቴል አሜሪካን ሀገር ግባና ክፈተው መጽሐፍ ቅዱስ አለው። ይሄ ህዝብ መቀየር ያለበት ሲያነብ ብቻ ነው። ሲያነብ ነገሮች ይስተካከላሉ። አሁን እናት ተሸክማ መንገድ ላይ ስትሄድ ሄዶም የሚቀበላት የለም። አባት የሆነ ነገር ተሸክሞ ሲመጣ ሮጦ የሚቀበለው የጎረቤት ልጅ የለም። በዚህ ሰዓት በጣም የተበላሸ ትውልድ ስለፈራ እሱ መስተካከል አለበት። የስ የምታስተካክለው ደግሞ ትምህርት ቤት ውስጥ በምታስተምራቸው ትምህርቶች ነው። ትምህርት ቤት ውስጥ ባሉ ትምህርቶች ነው። ቁርአንን ሙስሊሙ ያውቀዋል፣ ክርስቲያኖቹ ደግሞ መጽሐፍ ቅዱስን ያውቁታል። የሆነ ጊዜ ተሰጥቶ እሱ መሰጠት አለበት። ከዛ በጣም ስርዓት ያለ ትውልድ ትፈጥራል። ጄኔሬሽን ከሌላው ዓለም ጋር የሚስተካከል ዶክተር አብይ ዘግይተሃል። ገና ብዙ ከዚህ በኋላ ብዙ ነገር ይጠብቃል። ዘግይተሃል። ይኸው ሼም እንኳን የሌላችሁ አዶናይ ሲሸለም ኢትዮጵያዊ ነው፣ ሲታሰር ካናዳዊ ነው እያላችሁ ሲሸለም በኃይለኛ ኢትዮጵያ ነው። ምን አገባችሁ?